ጸበል የምትጠመቁ ሰዎች ይቺ የፈውስ ቀንና ሰማይ የሚከፈትባት ቀን እንዳታመልጣችሁ። መቼ ናት? እነግራችኋለሁ። በጣም አጭር ሰዓት ስለሆነ ያለን ለሁሉም ሼር፣ ኮፒ ሊንክና ላይክ እያደረጋችሁ ይሄንን ቪዲዮ ለሁሉም ኦርቶዶክሳውያን አዳርሱልኝ። ሁላችሁም ፎሎ አድርጉት እና ደግሞ ጥቅምት 27 አርባራ መድኃኔዓለም የቅዱሳን አጽም ያለበት እጅግ የተቀደሰ ቦታ ጉዞ አዘጋጅተናል። ዘብር ገብርኤልና ሌሎችም ገዳማት እንሳለማለን። ከኛ ጋር መጓዝ የምትፈልጉ ሰዎች በ0961 21 21 21 ቀደም ብላችሁ ደውሉልን፣ ቦታ ሳይሞላ ማለት ነው። እና ይቺ የፈውስ ቀን ርኅወተ ሰማይ የሚከናወንባት ሰማይ የሚከፈትባት ምስጢር የሚገለጥባት ቀን መቼ ናት ካላችሁኝ ነገ ጥቅምት 20 ማንም ሰው እንዳያመልጠው። ሁላችንም በዚህ ቀን ጸበል እንጠመቃለን። በዓመት ውስጥ ሰማያት የሚከፈቱባቸው 7 ቀናት አሉ። ከነዚያ መካከል የመጀመሪያው የ2018 ሰማይ የሚከፈትባት ቀን ነገ ጥቅምት 20 ናት። ሁላችንም ጸበል እንጠመቅ። ለሁሉም አዳርሱልኝ። መቼ ናቸው 7ቱንም ንገረን ለምትሉ ደግሞ ካሁን በፊት ቪዲዮ ስለሰራው እየገባችሁ መመልከት ትችላላችሁ። ነገ ጥቅምት 20 ግን እንዳያመልጣችሁ። ለሁሉም አዳርሱት። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሼርና ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ቤቱን ፎሎ ማድረግ እንዳትረሱ። እወዳችኋለሁ። ክብር በሉልኝ። ቤተ ክርስቲያን ልታስቀድሱ ከሄዳችሁ በኋላ መስተካከል ያለባችሁ ሰዎች በደንብ አድርጋችሁ ስሙኝ። ይሄንን ቪዲዮ ለሁሉም እንዲዳረስ ሼርና ኮፒ ሊንክ በቅንነት ሁላችሁም አድርጉልኝ። ሁላችሁም ቤቱን ፎሎ አድርጉት። የዘላለም ሕይወት የሚለው ማለት ነው። አዲሱን ቤታችንን ሁላችሁም ፎሎ አድርጉት። በ15 ቀን 100 ሺህ እንገባለን እና ቤተ ክርስቲያን ልናስቀድስ እንሄድና ውስጥ እንገባለን። ከዚያ ካህናቱ ትንሽ እስከሚዘገጃጁ ትንሽ እንቆያለን፣ ሰዓት ይኖረናል። ያን ጊዜ ግን ቁጭ ብለን የምናወራ ሰዎች በፍጹም አይደረግም። ቤተ ክርስቲያን የጸሎት ቤት እንጂ የወሬ ቤት አይደለችም። ስለዚህ ይህንን ልናስተካክል ይገባል። ያን ጊዜ ቁጭ ብለን ከምናወራ መጸለይ፣ የግል ጸሎታችንን ያን ጊዜ መጸለይ። እኛ ያን ጊዜ ስናወራ እንቆይና በኋላ ቅዳሴ ሲጀመር የግል ጸሎት አይደረግም። አንደኛ እዚያ ስናወራ የሚጸልይ ሰው ይኖራል። ያንን ሰው ቀልቡን ወደ ሌላ እየጎተትነው ነው፣ እየረበሽነው ነው። የኛን ጸሎት እንጂ የግሉን ጸሎት አያዳምጥም። በእኛ ምክንያት ይሰነካከላል። ስለዚህ ቤተ ክርስቲያን ውስጥ የምናወራ ሰዎች እንስተካከል። ለሁሉም ኦርቶዶክሳውያን ሼርና ኮፒ ሊንክ እያደረጋችሁ አዳርሱልኝ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሁላችሁም ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። የአርሲ ሀገረ ስብከት ሊቀ ጳጳስ እንግዲህ ዜናው እንዳይሰራጭ ከልክለዋል። ይሄም የሆነበት ምክንያት ትናንትና አርሲ ላይ የዘገብነው ዘገባ ነበረ። አርሲ ላይ ኦርቶዶክሳውያን እያለቁ እንደሆነና ኦርቶዶክሳውያን እየተጨፈጨፉ እንደሆነ መረጃዎችን አቅርበን ነበረ። ማህበረ ቅዱሳንም ከዚህ ጋር በተያያዘ አካባቢ ያሉ ሰዎችን ደውሎ አነጋግሮ ነበረ። አካባቢ ያሉ ሰዎችም ኦርቶዶክሳውያን እያለቁና እየተጨፈጨፉ እንደሆነ በእስላማዊ አካሄዶች እየተጨፈጨፉ እንደሆነ ከዘገቡ በኋላ ይህንን ድምፅ እንግዲህ ማህበረ ቅዱሳን ዜናውን ሰርቶ በቴሌቪዥንም በዩቲዩብ ማሰራጨት ነበረ። ይህን የሰሙት አቡነ ያሬድ በፍጥነት ማህበረ ቅዱሳን ጋር ደውለው ቪዲዮውን እንዲጠፋና እንዲነሳ አድርገውታል። ሀገረ ስብከታቸው ላይ ቀጭን ትእዛዝ ሰጥተው ከዚህ በኋላ ማንኛውም ኦርቶዶክሳዊ በምንም አይነት መልኩ ለዜና ሽፋን ዜናዎችን እንዳያቀርብ አግደዋል። እንታስታውሱ ከሆነ ከዚህ በፊትም አርሲ ላይ ኦርቶዶክሳውያን እያለቁ ነው፣ አባታችን አቡነ ያሬድ እባክዎ ይድረሱልን የሚል ጥያቄ ሲቀርብላቸውም እነኚህ እየሞቱ ያሉት ኦርቶዶክሳዊ ይሁኑ አይሁኑ አላቅም በማለት ሲናገሩ የነበሩ አባት ናቸው። አሁንም የትላንትናውን ጭፍጨፋ ኦርቶዶክሳዊ ላይ የደረሰውን 17 ሞትና 4 እገታን እንግዲህ ዜናውን እንዳይዘገብ ማህበረ ቅዱሳንን አስፈራርተው ዜናውን ከዩቲዩብ ላይ እንዲጠፋ አድርገውታል። እንግዲህ እኚህ ሊቀ ጳጳስ ናቸው አርሲ ላይ ሰማዕታት እንዲበዙ ምክንያት እየሆኑ ያሉት። ቸርኮይ የምንሞትለት ሃይማኖት እንጂ የምንሞትለት ዘር የለንም። እንዳትፈራ ሞትን እንዳትፈራ ሞትን እንዳትፈራ ተዋህዶን አደራ እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ እምነትህን አደራ ተገደሉ በግፍ ተገደሉ በግፍ ተዋህዶን ሃይማኖት ያሉ ተገደሉ በግፍ ተገደሉ
ልክ እንደዚህ ነበር ሲያደርጋቸው የነበረው ንፋሱ አውሎ ንፋሱ ማለት ነው። በትናንትናው ዕለት በጃማይካ የተከሰተውን ከባድ የተባለ አውሎ ንፋስ ወይም ደግሞ ሃሪኬን እንዲሁም ደግሞ በኛው የተከሰተው አውሎ ንፋስ እንግዲህ ስም ተሰይሞለታል። ሜሊሳ የሚል መጠሪያና ስም ተሰጥቶታል ማለት ነው። በትናንትናው ዕለት ምድብ 5 የነበረ ነው። ዛሬ ግን ምድብ ወርዶ ወደ ምድብ 3 እየተጠጋ እንደሆነ ተነግሯል ማለት ነው። እጅግ በሚገርም ሁኔታ በአሁን ሰዓት ጃማይካ ለቆ ወደ ኩባ እየተጠጋ እንደሆነ ተነግሯል። አሁን ጃማይካ ላይ ከተከሰተባት አደጋ የበለጠ ከዚህ የከፋ አደጋ ይደርሳል ተብሎ ነበር። ነገር ግን በሚገርም ሁኔታ ከዚህ ከተገመተው አደጋ ያነሰ አደጋ አድርሶ በአሁን ሰዓት ላይ ወደ ኩባ እየተሻገረ እንደሆነ እየተመለከተ እንዲሁም ደግሞ እየተነገረ ነው የሚገኘው። በጃማይካም እንግዲህ እስካሁን ድረስ ከ2.8 ሚሊዮን በላይ የሚሆኑ ሰዎች የኔትወርክና የመብራት መቋረጥ ደርሶባቸዋል። ቁጥራቸው ከዚህ ሊበልጥም ይችላል ሲሉ እንግዲህ የጃማይካው ጠቅላይ ሚኒስትር አንድሬው ተናግረዋል። እስካሁን ድረስ ሞት ይመዝገብ ወይም ደግሞ አይመዝገብ የደረሰው የጉዳት መጠን እንኳን ለማወቅ አልተቻለም። ምክንያቱም ደግሞ የመብራትና የኔትወርክ አገልግሎታቸው ተቋርጧል። እንዲሁም ደግሞ የቴሌቪዥን ስርጭታቸው ሳይቀር እየተቋረጠ ነው የሚገኙት። በርካታ የቴሌቪዥን ስርጭቶች ተቋርጠዋል። አሁንም እንግዲህ አላቆመም። ነገር ግን ምድቡ እየቀነሰ ነው የመጣው። የምትመለከቷቸው ቤቶች እንዲሁም ደግሞ ሰዎች በከባዱ ሲቸገሩም ተመልክተናል ማለት ነው። በዚህ ጉዳይ ላይ አዳዲስ ነገር ካለ ይዤላችሁ እመጣለሁ። ፕላስ ምልክቷን የተጫናችሁ ቤተሰቡ ነው። መልካም ቀን። ሙሴ ሰለሞን መታሰሩ ተሰምቷል። ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ቲክቶከር ሙሴ ሰለሞን እንግዲህ መታሰሩ ተሰምቷል። በርካቶቻችን በዚህ በቲክቶኩ መንደር በኢትዮጵያ ማህበራዊ ሚዲያ ገጾች ላይ እንግዲህ በስፋት በሚሰራቸው ዜናዎችም የምናውቀው ቲክቶከር እንግዲህ ሙሴ ሰለሞን መታሰሩ ከታማኝ ምንጮች የተገኘው መረጃ ያመለክታል። ሙሴ ሰለሞን ታዲያ ለምን እንደታሰረ እስካሁን በይፋ የተገለጸ ነገር የለም። ጠበቃ አቶ አበባየሁ ጉዳዩ ወደፊት ይታወቃል በማለት ስለ እስሩ ምክንያት እንግዲህ ተጨማሪ ዝርዝር መረጃ ከመስጠት ተቆጥበዋል። ወንድማችን ሙሴ ሰለሞን ፈጣሪ ለቤት ያብቃ መልእክቴ ነው። ጊዜ ማገናዘብ የሚባል ነገር አለ። እንደ ሰው እውነት አገናዝቡ። የምሬ ነው። እኔ እንዴት ማለት ቅጣት ወረቀት ጽፎ እዛው ቅጣት ወረቀት ላይ በስነ ስርዓት እሱን ሄጂ ባንክ ከፍዬ ታርገኝ ተቀብዬ እስጢፋኖስ ሄጂ መንጃ ፈቃድ መቀበል ይችላል። አሁን ቀኔ ተበላሽ ምንም ስራ ላልሰራ ነው። አስቡት በአዲስ አበባ ትራፊክ እንደው አረ ኮመን ሴንስ ይኖራችሁ ቢያንስ እኔ ዛት ሰው ላይ ከንሲ ኮመን ሴንስ ይሄ እንዴት ነው? አገናዝቡ። ሰው ልጅ ስራ አለው። እስካሁን ሞትን ያልቀመሱ ነገር ግን ወደፊት ደግሞ ሞትን የሚቀምሱ አሁን ግን በብሔረ ሕያዋን ያሉ 10 ቅዱሳን። ሰላም ሰላም ውድ ኦርቶዶክሳውያን፣ እንኳን ለአባታችን ለአቡነ አረጋዊ የመታሰቢያ ዓመታዊ በዓል በሰላም አደረሳችሁ። በሞት ያልተለዩ ነገር ግን የተነጠቁ በብሔረ ሕያዋን የሚገኙ ነገር ግን በመጨረሻው ዘመን መጥተው ሞትን የሚቀምሱ 10 ቅዱሳን። አንደኛ አቡነ አረጋዊ ወይም ደግሞ ዘሚካኤል ጥቅምት 14 ቀን ተሰውረዋል። ሁለተኛ ኢትዮጵያዊው ቅዱስ ያሬድ ግንቦት 11 ቀን ተሰውሯል። ሶስተኛ ርዕሰ አበው ተብሎ የሚጠራው ጻድቁ ሄኖክ ሐምሌ 25 ቀን ተሰውሯል። አራተኛው ርዕሰ ነቢያት ተብሎ የሚጠራው ጻድቁ ኤልያስ ደግሞ ጥር 6 ቀን ተሰውሯል። አምስተኛ ዮሐንስ ወልደ ነጎድጓድ ወይም ፍቁረ እግዚእ ደግሞ ጥር 4 ቀን ተሰውሯል። ስድስተኛ ንጉሥ ነአኩቶ ለአብ እንደዚሁ ተሰውሯል። የእርሱም መታሰቢያ በዓሉ ህዳር 3 ቀን የተሰወረበት በዓሉ ነው። ሰባተኛ አቡነ ገሪማ ወይም ይስሐቅ ደግሞ ሰኔ 17 ቀን ተሰውረዋል። ስምንተኛ አቡነ አብጼ ግንቦት 29 ቀን ተሰውረዋል። ዘጠነኛ አቡነ ሊቃኖስ ህዳር 28 ቀን ተሰውረዋል። አስረኛውና የመጨረሻው ደግሞ ነቢዩ እዝራም እንደዚሁ ተሰውሯል። ሌሎች የምታውቋቸው ቅዱሳን ካሉ በስር በኮሜንት ላይ አሳውቁኝ። ጸሎት ማለት ተመልከቱ፣ ጸሎት የምንጸልየው እግዚአብሔርን ለማመስገን ብቻ ነው የሚሆነው። በሉት እግዚአብሔርን በሉ ለማመስገን። ለምን ካላችሁን ተመልከቱ፣ እኛ ሳንፈልግ ያመጣን እግዚአብሔር ሳንፈልግ ያኖረናል። የኛን ጉድለት የሚያውቅ ከእግዚአብሔር በቀር ማንም የለም። ማን አለ? እንዲያውም በሞት ያፈርሰውላችሁ ሰው አሁን እኛን በደንብ አድርጎ ቢያውቀን የሚያኖረን ይመስላችኋል? በሉ ንገሩ እንጂ። አሁን እኔንም እናንተ ዝም ያላችሁኝ በደንብ ስለማታውቁኝ ነው። እኔ እውነቴን ነው፣ በዚህ ፍጹም ደስ ነው የሚለኝ። ለምን መሰላችሁ? የሰውን ሐሳብ የሰውን ጉድ ተሸክሞ ሰው 30 ደቂቃ ይቆያል። እንደውም ይላሉ ሊቃውንት ሲራክ ሲናገር ምን ይላል? ወሬኛ ሰው እና ጦር የተተከለበት ሰው ሁለቱ አንድ ናቸው ይላል። እስኪ በሉ ወሬኛ ሰውና በሉ ጦር የተተከለበት ሰው ምን አይነት ናቸው? በሉ እንጂ ንገሩ። ጦር የተወጋ አሁን በሞት ያይበልባችሁና እሾክ ቢወጋችሁ ቀለል ላድርገው ብዬ ነው። እሾክ ቢወጋችሁ እሾኩ ሳይነቀል ዳቦ ቢመጣ ትዝ ይላችኋል?
አሁን በጣም የሚቸኩለው ሰው ጎኑ ላይ ጦር ቢገባ ጦሩን አውጥቶ እስከሚጥለው ነው። ተመልከቱ። የዚህ ዓለም ሰው ተመልከቱ፣ የሰውን ክፋት ሲያገኝ ያንን ክፋቱን ተንፍሶ እስከሚያርፍ ነው የሚቸኩል። ያን ክፋት ማለት ያቺ አንዷን ክፋት ይዞ እንደ ሰይጣን እስከሚተነፍስ ማለት ነው። አሉ ይባላል። ንጉሱ መላጣ ሆኖ ለማንም እንዳትናገር ቢሉት ፈርቶ ጉድጓድ ውስጥ ገብቶ እዚያ ውስጥ ሆኖ ንጉስ መላጣ ናቸው አላሉ። የሚተነፍስበት አጥቶ ማለት ነው። አሁን ሰው ወሬኛ የሆነው ለምን ይመስላችኋል? ቲክቶክን የሚወደው ምናምን እንደዚህ መጽሐፍ አሁን እነዚህ ነገሮች በሰው ላይ በጣም የሰፈኑበት ለምን ይመስላችኋል? ሰው ወሬኛ ስለሆነ የሚሰማው ስላጣ የሚተነፍስበት ይፈልጋል ያንን ማለት ነው። እና በሉ እንደ እግዚአብሔር ያለ በሉ እንጂ ማን አለ? ይኸው ተመልከቱ። የኛም መረጃ ሳያሰጣ የያዘው እግዚአብሔር ነው። ኃጢአታችንን ግልጥ ቢያደርገው ማለት ነው እንኳንስ አደባባይ መውጣት ተመልከቱ፣ ባለንበት ላይ ተቀብረን ብንኖር ይሻለን ነበር። እንደ እግዚአብሔር ያለ ገመና ሸፋይ ማን አለ? ይኸውላችሁ ሰው ተመልከቱ ገመናችንን ቢሸፍንልን እንኳን ወዳጅ ሳለን ነው። አሁን ይሉ አይደል ሰዎች ዋ እንዳላወጣው ይባላል። ቲክቶክ ላይ ነው የምለቀው፣ እንደዚያ ዩቲዩብ ነው የምለቀው፣ አሰጣለሁ እረፍ ይላል ሰው። እግዚአብሔር ስንጣለው መረጃ የማያወጣ አምላክ እኮ ነው። ተመልከቱ ተጣልተነውም ዝም። እውነቴን ነው። እንደ እግዚአብሔር ያለ ማን አለ? እስኪ በው እንደ እግዚአብሔር ያለ በሉ ማን አለ? የዚህ ዓለም ሰው ልብ በጣም ብታምነው ያንተን እምነት አይቶ ለጥቅም ይክዳል። እግዚአብሔር ግን ክደውም ያምናል። ክደውም እንኳን ቢሆን ስትመለስ የታመኑ እጆች አሉ አንተን ለማንሳት። የዚህ ዓለም ሰው አጥብቀህ ስትቀርበው ጥቅም ፈላጊ ያደርጋል። እግዚአብሔርን ግን አጥብቀህ ስትቀርበው እሱ ደግሞ ለአንተ ጥቅም ይሰጣል። የዚህ ዓለም ሰው በወደድከው ቁጥር ጥላቻ ያድርበታል። ሰውን ተመልከቱ፣ አጥብቃችሁ ብትወዱት አጥብቆ ነው የሚጠላችሁ፣ ወረተኛ ስለሆነ ማለት ነው። እግዚአብሔር ግን ወረት የሌለው አምላክ። እንደ እግዚአብሔር ያለ ማን አለ? በሉላችሁ እንደ እግዚአብሔር ያለ በሉ ማን አለ? እስኪ አሁን እግዚአብሔር ወረት ቢጨርስ ዛሬ አልቀን አይደለም የምናድረው? ወዶ ፍቅሩ ቢያልቅ ማለት ነው። ታምኖ እግዚአብሔር አይከዳም። ሰው ነው ታምኖ የሚከዳው። ሰው ነው እንደ ሸምበቆ ምርኩዝ የሚያደርገውና ራሱን የሰጠን በቅዱስ ሚካኤል ስም ራሱን የገለጠልን እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። እኛ ኦርቶዶክሳውያን ክርስቲያኖች ሞትን እናውቀዋለን፣ ስደትን እናውቀዋለን፣ ጦርነትን እናውቀዋለን፣ ሰማዕትነትን እናውቀዋለን፣ መፈናቀልን እናውቀዋለን። የማናውቀው ነገር የለም። በእኛ አድርጎ ነው የሚያልፈው ይህ ሁሉ ነገር። የቀደመው ስደታችንና መከራችን ሰማዕትነታችን ታውጆብን ነው። መንግስት አውጆት የትናንትኖቹ እነ የወዲት ጉዲት እነ ግራኝ አህመድ ቤተ ክርስቲያንም አውቃው ሰማዕትነት እንዳያልፋችሁ ብላን ነው የሞት ነው አባቶቻችን የሞቱት ማለት ነው። የትናንትና ነው ይሄ። ያሁኑ ሞት ልዩ የሚያደርገው ወገኖች በመንፈስ ቅዱስ የተሾሙት አባቶች የተስማሙበት ሞት ነው። የኔና ያንተ ግድያ፣ የኔና ያንተ በአሰቃቂ ሁኔታ መሞት በአባቶች ፊት ተቀባይነት የለውም። እነዛ ሊጠብቁን በመንፈስ ቅዱስ የተሾሙት አባቶች። አይገርማችሁም? የጭካኔ ጥግ። መንግስት ፖለቲካው አይነካበት እንጂ አይመለከተው። ስለኛ ሞት ህግ ምናምን አይሰራም በእኛ ፊት። አባቶቻችን ግን እኔ 10 ጊዜ 100 ጊዜ ብናገር ማን ይሰማኛል? እዛ መድረክ ላይ የተቀመጡት አባቶች ግን ድምጻቸውን አውጥተው ቢናገሩ ስንት ሰው ይሰማቸዋል? ድምጻቸውን ሁሉ ነፈጉን። ሞታችን በፊታቸው ተቀባይነት አጣ። ጭራሽ የተሰራ ዜናን ዲሌት አድርጉት አሉ፣ አጥፉት። ከህፃናት እስከ አዛውንት ድረስ ያለምንም የፖለቲካ አመለካከታቸው በማህተባቸው ተገድለው ኦፊሻሊ ዓለም ያወቀውን ጉዳይ ማን እንደሞታ አናውቅ። የአባቶች መልስ ነው ይሄ። አይገርማችሁም? የጭካኔ ጥግ። ቤተ ክርስቲያኒቱን አጥብቀው የሚጠሏት አባቶች እንደተረከቧት ማሳያው ይሄ ነው። ህንጻውን እያልኩ አይደለም፣ አንተን ይጠሉሃል። የምሬ ነው። እንዲያው አጥብቀው ነው የሚጸየፉን። የምር ማለት ነው። ፋክቱ ይሄ ነው። ሰው እንዴት ለልጆቹ አይራራም? ሰው እንዴት ወጥቶ አያለቅስም? እንዲህ ሲባል ግን የሚራሩልህ የሚያለቅሱልህ አባት የሉም ማለት አይደለም። ፊት ለፊት እዚህ መድረክ ላይ የተቀመጡት ይህን መልእክት ለማስተላለፍ የተቀመጡት አባቶች ግን የኛ አባቶች አይደሉም።
ለዛ ነው ምንም አይመስላቸው። ምንም አይመስላቸውም። ሆዳቸው አልጎደለም። ቤተሰቦቻቸው አልሞቱም። የአባትነት ግብሩ አልገባቸውም። የጠባቂነት ግብሩ አልገባቸውም። ምንም አይመስላቸውም። ሕፃናት እየሞቱ በአሰቃቂ ሁኔታ በማህተባቸው ምክንያት ያለምንም ፖለቲካ አመለካከታቸው እየተገደሉ እንዴት ሰው ወጥቶ አንዲት መስመር አውጥቶ እንዴት አያነብም? ምን አደረጉ ምዕመናን የሚገደሉት ያለምንም ሁኔታ ያለምንም የፖለቲካ አመለካከታቸው ለምንድነው የሚገደሉት ብሎ እንዴት ሰው አይናገርም? እንዴው ድምጽ እንኳን ይንፈጉን። በእውነት በጣም ነው ማዝነው። እኔ በንጉሥ ፊት ስትቀርቡን ምን እንደምትመልሱ እናንተ ነው የምታውቁት። ጭራሽ የተሰራ ዜና አውርዱት አላችሁ። እንዴው ሰው አይየው እኮ ተባለ። አቤት እግዚኦ፣ አቤት እግዚኦ። ሞታችን በአባቶቻችን ፊት ተቀባይነት አጣ። እንዴት ያለው ጥንቅጥ የሆነ ዘመን ነው። አንተ ኦርቶዶክሳዊ አሁን እኮ በየአጥቢያ ቤተክርስቲያናችሁ ብትደራጁ ራሳችሁን ለመከላከል አባቶች ምናምን ማለቱን ትተን ዝም ብለን ማለት ነው ራሳችሁን ለመጠበቅ ከወንድሞቻችሁ ጋር ብትደራጁ እኮ ይሁሉ ነገር እኮ አይመጣም። ማንን ይገለዋል መጥቶ ዝም ብሎ ከተደራጀ? ተደራጁ እስኪ ራሳችሁን ለመጠበቅ እስኪ ሞክሩ። አሁን እኛ አካባቢ እንደዚህ አይነት ነገር ብዙ የለም። በማህተቡ ምክንያት አንድ ሰው አይገደልም። ማን ነው መጥቶ የሚነካኝ? ሊሞት ነው። ስላልተደራጀን ግን በቃ በተለይ ወደ ኦሮሚያ ክልል ያላችሁ ኦርቶዶክሳውያን ክርስቲያኖች በእውነት እንደው እግዚአብሔር ዋጋችሁን ይክፈላችሁ። ሌላ ምን ይባላል? አይ ወገኖቼ ነፍስ ይማር። ሌላ ምን ይባላል? የመጣላቸው ውጤትና የኛ ፈጽሞ አይገናኝም። ስለዚህ ምን አሰብን? ለምን አንጠራቸውም? እነዚህ ሁለት ግለሰቦች ሁለት ሰዎች በሶፍትዌሩ ላይ በደንብ እውቀት አለን ብለዋል። ስለዚህ ሜርሲም ሆነ መሳይ መጥተው ህዝቡ እያየ ድምጾቹ እየገቡ የቀሲስም ድምጽ እየገባ ኤርሚያስ ያሰማውም እየገባ ማች ለምን አናረገውም ብለን ተነጋግረናል እና አይ ሆፕ ይሄንን በደንብ አድርገው ይቀበሉናል ብዬ አስባለሁ። ይሄ በፓወርፖይንት ምናምን ሳይሆን በቃ ልክ ሰው እያየ እዛው ኦንላይን ሰው እያየ 10,000 20,000 ሰው ሶፍትዌር ውስጥ እየከተትን ድምጹን ውጤቱን ለምን አናይም? ኦኬ። ምክንያቱም የነገሩን ውጤት እውነት ይሁን ውሸት ማን ፕሩፍ አደረገ? እነሱ ራሳቸው የቀሲስ በትረ ድምጽ እኮ አይደለም እኮ ያሉት እኮ መጨረሻ ላይ ሁለት አይነት ውጤት አመጣላቸው። በጣም የሚያስቅ ውጤት። የመጀመሪያው ውጤት ቀሲስ ያሰሙትና ኤርሚያስ ያሰማው የተለያየ ነው፣ ስለዚህ ለተለያዩ ሰዎች ናቸው አሉ። ሶስተኛስ ቀሲስ ያሰሙትና ዘኪሾ ላይ ቀርበው ቀሲስ በትረ በድምጽ ያሰሙት አንድ ነው፣ ስለዚህ የቀሲስ በትረው ነው ያው አንድ ድምጽ ለኤርሚያስ ሲሆን አይ ሌላ ነው። ኤርሚያስም ከዩቲዩብ ላይ ነው ያሰማው እኮ ቀሲስም ከዩቲዩብ ነው ያሰሙት። ማናቸው ቄሱም በድምጻቸው አሉት እና በጣም ውሸት ስለተዋሸ ለምን ኦንላይን ላይቭ ዴሞ አያደርጉም? ላይቭ ቴስት ለምን እነሱም እኛም ከፍተን ኮምፒውተሮቻችን ለምን አናደርግም ብለን ቻሌንጅ አቀርበንላቸዋል። ይቀበሉናል ብዬ አስባለሁ። ካልተቀበሉ ግን ችግር የለውም። ውሸቱም እውነቱንም ጎን ጎን አድርገን ማሳየት ስለምንችል ማለት ነው። ማናቸው የቅዱስ ቁርባኑ ምንም እሱ እኮ እንዳይወራ እኮ ነው አውቀው እንትን ያሉት ዮባ የቅዱስ ቁርባኑ ሐሳብ እኮ እንዳይነሳ እኮ ነው። አይ በቃ ያው ቀሲስ እኮ ሞቶ አለ እንደ ሲጀመርኛ ማን ነው አበበ ጉላት ገጸ ባህሪ ይሁን ሰው ይሁን የድርጅት ስም ይሁን ምን እናውቃለን? ኤርሚያስ ነው ውሸቱን የጀመረው። አበበ ጉላት ብሎ ስም የጠራው እሱ። አበበ ጉላት ደግሞ ሰው ነው በህይወት የነበረ ዲያቆኑ ለማለት በህይወት ያሉትን የቀሲስን በተን ድምፅ አምጥቶ አበበ ጉላት ብሎ ገጥሞ ያመጣው ኤርሚያስ። እኛ ደግሞ እንደ ይሄ ድምፅ የቀሲስ በትረ ነው አበበ ጉላት የሚባል ሰው አናውቅም። ይኑር ይሙት የምናውቀው ነገር የለም። ምክንያቱም አበበ ጉላት ብሎ የተናገረው ኤርሚያስ። ስለዚህ አልሞተም ምን ብንል ሞታልን ብንል ምኛ ምን እናውቃለን? ድምፁን ግን ኤርሚያስ ዋሽቷል። ኦኬ ዋሽቷል። ስለዚህ ያንን ውሸት ለመሸፋፈን ግን በቃ ይኸው መከራ ይታያል እና በቅዱስ ቁርባን ላይ የተደረገው። ስለዚህ እሳቸውም ድምፃቸው ተካደ እኮ የሚገርም ይዮባ እንዴ የድምፁ ባለቤት ነኝ እያሉ አይ አይደሉም የድምፁ ባለቤት ሌላ ሰው ነው ብሎ አናሊሲስ ሰርቶ መምጣት። ስቱዲዮ የተቀረጹበት ያሬድ ተፈራ ዲጂታል ስቱዲዮ የተቀረጹበት ሲዲ ያለ ኦልሬዲ እኮ ገበያ ያለ ሲዲ እኮ ነው። እና በጣም ብዙ ውሸት
በቃ የውሸት በርገር ነው በደንብ ያጠራቀሙትና እሱን ነገር አንዴና ለመጨረሻ ጊዜ ተገናኝተን በደንብ እንዲታይ እንፈልጋለን። አይ ሆፕ እንግዲህ ይቀበሉና ብለን እናስባለን። ኢዮባ መታወቂያ አምጡ እንዳይሉን እንጂ እንደው ገድለ ድርሳናት በሙሉ ተአምራት በሙሉ የሉም እንበል። እምነት ብቻ ያድናል የሚል ጥቅስ መጽሐፍ ቅዱስ ላይ አለ። ክብር ለእግዚአብሔር ብቻ የሚል አለ። ስግደት ለእግዚአብሔር ብቻ የሚል አለ። ኢየሱስ ብቻ የሚል ትምህርት አለ። መጽሐፍ ቅዱስ ብቻ የሚል ትምህርት አለ። በመጽሐፍ ቅዱስ ብቻ ከገድለ ድርሳናት ወጥተን ራሱ። ስለዚህ ፕሮቴስታንት ወገኖቻችን ራሳችሁን አታሳውሩ፣ አታሞኙት። በገድላትና በድርሳናት ተቃውሟችሁ ወጣችሁ አታስመስሉት። ገድለ ድርሳናት ባይኖሩ ኖሮ ስጋ ወደሙ የዘላለም ሕይወት ያሰጣላችሁ ታምኑ ነበር? ገድለ ድርሳናት ባይኖሩ ኖሮ በጥምቀት የኃጢአት ስርየት ይገኛል ብላችሁ ታምኑ ነበር? ለምን ራሳችሁን ትሸውዱታላችሁ? ፕሮቴስታንት ወገኖቻችን በዚህ ልክስ መሞኘት ለምን አስፈለገ? እና አታስመስሉት። በዛ ነው ትላንትና እንዳልነው ገድለ ድርሳናትም ስለተቀበለ አንድ ሰው ከኛ ጋር እንዲሆን አይችልም። በነገራችን በአምስቱ ሶላዎች ላይ ልዩነት እያለው ፕሮቴስታንት ከኦርቶዶክስ ጋር በገድለ ድርሳናት አንድ ሊሆን አይችልም። ክሌ ባህሪ ያስተማሩ መለካውያን ኢስተርን ኦርቶዶክሶች ከኛ ጋር አንድ አይደሉም። ግን እኮ ቅዱሳን አማላጅነት ይቀበላሉ። ግን እኮ ድንግል ማርያም ዘላለማዊት ድንግል ናት ይላሉ። እመቤታችን እኮ አማላጅ ናት ይላሉ። እመቤታችን እኮ አርፋ ከእንደገና በልጇ ስልጣን እኮ በሶስተኛ ቀን እኮ አድርጋለች ይላሉ እኮ ኢስተርን ኦርቶዶክሶች። አይ ነገረ ማርያም ላይ ከኛ ጋር አንድ ስለሆናችሁ ፍልሰታ ጾምን ስለምትጾሙ እኛ የምንጾመው ሰባቱን አጽዋማት እኮ ይጾማሉ። የቄስ ጾም ምንለውን የሰኔ ጾም ጨምረው ይጾማሉ። እኛ ከኢስተርን ኦርቶዶክስ ጋር አንድ ነን። ነገረ ክርስቶስ አንድ ያላደረገን ነገረ ጸሎትና ነገረ ጾሙ አንድ አያደርገንም። አንድ አያደርገንም። ይህን ፕሮቴስታንቶች በደንብ ማወቅ አለባችሁ። የድንግል ማርያም አማላጅነት ስለምትቀበል የሩሲያ ኦርቶዶክስ ቤተክርስቲያን ቅዱሳት ስዕላት ስላላቸው፣ መሰዊያ አልተር ስላላቸው፣ ስጋው ደሙ ስላላቸው፣ ቄስ ስላላቸው፣ ስርዓት ስላላቸው የግሪክ ኦርቶዶክስ እኮ ህፃናትን በ40 ቀን ታጠምቃለች። በጥምቀት እኮ የዘላለም ሕይወት እኮ ይገኛል ብላ እኮ ታምናለች። ስጋው ደሙ እኮ አማኔ ነው ብላ እኮ ታምናለች። ክሌ ባህሪ ካልክ በኋላ እነዚህ ሁሉ አይሰሩም። ሁለት ባህሪ ካለ በኋላ ድንግል ማርያም ታማልዳለች ወይ ባይል፣ ገድለ ቅዱሳን ቢቀበል ባይቀበል፣ ገዳማዊ ሕይወት ቢኖራቸው ባይኖራቸው ምንም ነገር ዋጋ የለውም። ስለዚህ እኛ ከኢስተርን ኦርቶዶክስ ጋር የተለየ ነው። ገድለ ድርሳናት ስለማይቀበሉ ነው አይደለም። ገድለ ድርሳናቱ ከኛ የበለጠ እኮ አላቸው። እና ፕሮቴስታንት ወገኖቻችን በእኛና በእናንተ መካከል ያለ ልዩነት ገድለ ድርሳናት አይደሉም። ገድለ ድርሳናት ላይ ብትስማሙ ኦርቶዶክስ መሆን አትችሉም። ይኸው መለካ እንዳልቻሉ ኢስተርን ኦርቶዶክሶች እንዳልቻሉት ማለት አትችሉም። ገድለ ድርሳናት ብትቀበሉም እራሱ። ስለዚህ ነገር ሃይማኖት አንድ ያላደረገውን ነገር አስተምሮ ምንም አንድ ሊያደርገው አይችልም። ይሄ ለሁላችሁም ትምህርት እንዲሆን ነው። እና ፕሮቴስታንት ወገኖች እንደው አሁንም ደጋግመን እንደምንላችሁ ምናልባት በነዛ ሰዎች ቤት እየገባችሁ በጥላቻ ውስጥ ከወደቃችሁ እባካችሁ አይነ ልቦናችሁን አብሩ። የእግዚአብሔርም ይክፈትላችሁ ይርዳችሁ። ምክንያቱም ታውሮ ከመሄድ በጣም አደገኛ ስለሆነ እንጂ የለውም። በቃ አለቀ። እና በዮሐንስ መጥምቅ ገድል አትሸፈኑ። የኛ እንትን ነው፣ የኛ ድካም ነው፣ የኛ መወጣት ነው። ሁሌ ጥገኝነት ተአምረ ማርያምም አይደለም፣ ገድለ ዮሐንስ መጥምቅም አይደለም፣ ገድለ ጊዮርጊስም አይደለም። እነዚህን ሁሉ ገድላትን ጋር አይደለም እናንተ ጋር እኛ ጋር ያለ ልዩነታችን። እሱ ቀጥሎ የሚመጣ ነገር ነው። ስለ መጽሐፍ ቅዱስ ነው ልዩነታችን። በሚስጥረ ሥላሴ አንድ ያልሆን ነው፣ በተአምረ ማርያም አንድ ያልሆን። በነገረ ክርስቶስ አንድ ያልሆን ነው፣ በነገረ መስቀሉ አንድ ልሆን አንችልም። በመጽሐፍ ቅዱስ ቀኖና ሳንግባባ ነው ስለ ገድለ ድርሳናት የምንግባባው። ስለ ቅዱስ ሱፊት ሳንግባባ ነው በገድለ ጊዮርጊስ የምንግባባው። እና አሁን እየመጣ ያለው ትንታግ ማህበረሰብ አትችሉትም። በቃ ይሄ መንገድ ላይ ቆሞ ሞንታርቮ ይዞ ምናምን ኢየሱስ ጌታ ምናምን አሁን ቀረሱ። አሁን እንደዚህ ለፍልፈ እንዲጮኸ የምትቀይረው ሰው የለም። አሁን ማንም አይሰማህም። ጀግና ከሆንክ ልብ ካለ አምስቱ ሶላዎች ላይ አምስቱ ብቻዎች ላይ
መጽሐፍ ቅዱሳዊ መሆናቸውን ከመጽሐፍ ቅዱስ ማሳየት ነው ጀግና እኮ። ስለዚህ አሁን መንገድ ላይ ሆኜ ምናምን አሰናክዬ ምናምን እናንተ መጽሐፍ ቅዱስ አታውቁም ምናምን በመጽሐፍ ቅዱስ ስትይዟቸው ደግሞ ገድለ ድርሳን ላይ መወሸቂያ ጫካ እንደዚህ ማለት ሁሌ እንደዚህ ናቸው። ስለዚህ የእኛ ቤተክርስቲያን ትምህርታችን የተመጠነ የታወቀ ነው። ከፕሮቴስታንት ጋር ላይ ልዩነት በገላት በድርሳናት ገላት ድርሳናትን ብትቀበሉም አማላኝነታቸው ብትቀበሉም ይሄ ዶግማቲክ ነገር ልዩነት ባለበት አንዳንዱንም ልክ ከኢስተር ኦርቶዶክስ ጋር አንድ እንዳልሆን ነው። ገላት ድርሳናት እየተቀበሉ የቅዱሳን ምልጃ እየተቀበሉ በገላትና በድርሳናት ብቻ ቢሆን ኖሮ ልዩነቱ ለምን እኛ ከኢስተር ኦርቶዶክስ ጋር አንዳንዱንም ምን ችግር አለብን? ተአምረ ማርያም አላቸው፣ ተአምረ ቅዱሳን አላቸው። በቅዱሳን ስዕላት ተአምር እንደሚደረግ ያውቃሉ። ገዳማ ሕይወት አላቸው፣ ቅዳሴ አላቸው፣ እንደኛ ጾም ይጾማሉ። ሁለት ባህሪ ካልክ በኋላ እነዚህ ሁሉ አይሰሩም ነው ኦርቶዶክስ የምትለው። እና ፕሮቴስታንት ወገኖቻችን በገላት በድርሳናት የተጋጨን አስመስላችሁ ቪዲዮ ስለሰራችሁ ቆርጣችሁ ስለሰራችሁ ስላቀነባበራችሁት ሊሆን አይችልም። እና በትልቅ አድርጋችሁ በቃ ገድሌዋል ይቀጥላል ምናምን ልክ እናንተ በቃ የእናንተ አርበኝነት ያመጣው ሞገድ አድርጋችሁ ታስመስሉታላችሁ። እንደዛ አታርጉት፣ ራሳችሁም ያስገምታችኋል። ዛሬ ደግሞ 8 ሰዓት ላይ መግለጫ ሲሰጥ ደግሞ የበለጠ ነው ታፍራላችሁ።